በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቅር ያለን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስለማይነገር ቸርነቱ ስሙ የተመሰገነ ይሁን። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በምሕረትና በቸርነት የሰበሰብከን ስለሰጠን ሁሉ ደግሞ እናመሰግንሃለን። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ቸርነቱ እየጋረደን እየጠበቀን ይህን ቀን ደግሞ የሰጠን የእግዚአብሔር ምሕረትና ስጦታው የተመሰገነ ይሁን። እግዚአብሔርን አጋዥ አድርገን የምንማማርበት ርዕስ በጥቂት የታመነ በብዙ ይሾማል በሚል ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 23 መነሻ እናደርጋለን። በጥቂቱ ታምናሃልና በብዙ ሾመሃለሁ በሚል ቃል መነሻ አድርገን እንማማራለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለውን ቅዱሱን የእግዚአብሔር ቃል በመንፈስ ሆነን እናነባለን። መንፈስ ቅዱስ ጉባኤያችን ይባርክልን። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱም 2 መክሊት፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያውን ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 መክሊት የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፉበት አለ። ጌታውን መልሶ መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥኸኝ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለው። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታዬ ሆይ ካልዘራህበት የምታጭድ ካልበተንህበትም የምሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራሁም፣ ሄጄ መክሊትህን በምድር ቀበርኋት፣ እነሆ መክሊት አለ አለው። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጥ በተገባ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስድ ነበረ። ስለዚህ መክሊቱን ወሰዱበት። 10 መክሊት ላለውም ሰጡት። ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያለው እንኳን ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አወጡት፣ በዚያም ልቅሶና ጥርስ መፋጨት ይሆናል። ስብሐት ለእግዚአብሔር ወጣኒው ፈጻሚ ካህሊ ወገባሬ ሁሉ ሎቱ ይደሉ አኮቴት ከዘመነ ዘመናት በምድር ወበሰማያት በባህር ወበቀላያት ለዓለም ዓለም አሜን። እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ስም የተመሰገነ ይሁን። ገብርኄር ወገብረ ሐካይ መልካም አገልጋይና ክፉ ሰነፍ አገልጋይ የሚናገር ምዕራፍን ዛሬ እንመለከታለን። 6ኛው ሳምንት ገብርኄር ተብሎ ቤተክርስቲያናችን ትናገራለች። ስለ አገልግሎት የሚናገር ምዕራፍ ስለሆነ ርዕሳችን በጥቂቱ ታምነሃልና በብዙ ሾመሃለሁ የሚል ኃይለ ቃል ነው። መንፈሳችሁን አበርቱ። እግዚአብሔር ቃል ሲነገር ለእግዚአብሔር እንደሚነገር አስባችሁ መንፈሳችሁን ቀና አድርጉ። እግዚአብሔር ያግዘን። በጥቂት መታመን በብዙ ያሾማል። ብዙዎቻችን ጥቂትን የማናከብር ሰነፎች ነን። በጥቂቱ መውደድ፣ በጥቂቱ መታመን፣ በጥቂቱ ማፍቀር፣ በጥቂቱ ስራ መጀመር፣ በጥቂቱ ይቅር ማለትን አልተማርንም። ብዙዎቻችን ደስታችን በቀጠሮ ያለ ነው። ልግስናችን በቀጠሮ ያለ ነው። ሳገኝ እቸራለሁ እንላለን፣ ሳገኝ እሰጣለሁ እንላለን፣
ነገር ግን በጥቂቱ ያልታመነ በብዙ መሾምን አይችልም። እጆቻችን በጥቂቱ መስጠትን ካለመዱ ብዙ ገንዘብ ስናገኝ ስስቱ ይገለናል። ስለዚህ ልባችን በጥቂቱ ማፍቀር አለበት። እጃችንም በጥቂቱ መለገስ መልመድ አለበት። ብዙዎቻችን ሐሳባችን ያለው እቅድ ላይ ነው። ደስታችን ያለው እቅድ ላይ ነው ያለው። ዛሬን የማክበር ብዙዎቻችን ስንፍና አለብን። በጥቂቱ ያልታዘዘ በብዙ አይሾምም። በጥቂቱ ያላመሰገነ በብዙ አያመሰግንም። በጥቂቱም ያላከበረ በብዙ አያከብርም ይመስለናል እንጂ ሰው የተቀበለው ነገር በሙሉ ለማመስገን ለማክበር በጣም በቂ ነው መክሊቱ። መጽሐፉ እንደሚነግረን አንድ ባለጸጋ አንድ ጌታ ባሪያዎችን ጠርቶ ለእያንዳንዱ መክሊታቸውን ሰጣቸው። ይሄ ጌታ ግዴታ የለበትም። የራሱ ጸጋ ነው፣ የራሱ መክሊት ነው። ባሪያዎችን ጠርቶ የሰጣቸው ያስገደደው የገዛ ፍቅሩ ነው። ይሄ ጌታ ዕዳ የለበትም፣ ውለታም የለበትም። እያንዳንዳቸውን ጠርቶ መክሊትን ሰጣቸው። የዛ መክሊት መነሻው ምንድነው ሲባል የእግዚአብሔር የገዛ ፍቅሩ ነው። እግዚአብሔር ራሱን እያየ ባያየ ኑሮ ማንም አያየንም። እግዚአብሔር ራሱን እያየ ባይወደን ማንም አይወደንም። እግዚአብሔር ራሱን እያየ ልጁን የሰጠን። እኛ የሚታይ ነገር የለንም። እኛ የሚወደድ ጸጋ የለንም። እግዚአብሔር ይሄን ሁሉ ያፈቀረ ለምንድን ነው ሲባል ራሱን ስለሚያይ ነው። የኛ ፍቅር ወራጅ አለው። የኛ ፍቅር ያነክሳል። የእግዚአብሔር ፍቅር ለምን ነው ማያነክሰው? የእግዚአብሔር ፍቅር ለምን ነው ጽኑ የሆነው? የእግዚአብሔር የፍቅሩ ጽዋ እንደሞላ ነው። ለምንድን ነው ሲባል እግዚአብሔር ራሱን እያየ ስለሚወደን። እኛን እያየ ቢወድ ማንም ሰው አይወደድም የነበረው። እግዚአብሔር የሰውን መልካምነት እያየ የሚሰጥ በሆን ለማንም አይቸረውም። እግዚአብሔር ያፈቀረን ራሱን አይቶ ነው። እግዚአብሔር የፈጠረንም ራሱን አይቶ ነው። ማንም ሰው አላማከረውም። መኑ መማክርቲው ለእግዚአብሔር፣ እግዚአብሔር ያማከረው ማንም የለም። ታዲያ ለምን ፈጠረን? ራሱን እያየ። እግዚአብሔር የገዛ ፍቅሩ ነው ግዴታው የሚወደን። የሰውን ልጅ የመሰለው በፍቅሩ ነው። እስከ ቀራንዮ የተከተለን በፍቅሩ ነው። የጠፋውን አዳም የፈለገው በፍቅሩ ነው እንጂ የሚፈለግ ነገር የለውም። እግዚአብሔር አዳም ሲያጠፋ ሌላ አዳምን አልፈጠረም። ለምን? የገዛ ፍቅሩ ፈላጊው ስለሆነ። የጠፋውን አዳም እስከ በረት ፈለገው፣ እስከ መስቀልም ተንከራተተለት። ለምን? የገዛ ፍቅሩን ስለሚያይ እግዚአብሔር። ያተረፈን የእግዚአብሔር ፍቅር ነው። እግዚአብሔር የሥላሴ የፍቅሩ ምክር ነው እኛን ያተረፈን። የተቀበልነው እያንዳንዱ ጸጋ እግዚአብሔር ራሱን ስላየ ነው እንጂ የሚገባን አይደለም። አይምሰላችሁ። ዕውቀታችን፣ ጥበባችን፣ ማስተዋላችን የሰጠን አንዳችም ስጦታ የለም። መልካም ነገር ሁሉ ከመልካሙ እግዚአብሔር ነው። በእጃችን ያለ በሰውነታችን ያለ በጎ ስጦታ ካለ ያ ስጦታ የእግዚአብሔር መልካም እጅ ነው፣ የኛ አይደለም። እግዚአብሔር ራሱን እያየ መክሊትን ይሰጣል። ባሪያዎችን ጠርቶ ነው የሰጣቸው። ይሄ አገልጋይ ምሳሌ ነው። ጌታው ልጆችን አልጠራም። ይሄ ጌታ ልጅ የለውም እንዴ? ለምን ባሮቹን ጠራ? ባሮች መክሊታቸው በመጠንና በልካቸው ነው። ልጅ የሚወርስ ነው። እግዚአብሔር ለእያንዳንዱ ባሮች የሰጣቸው መክሊት በአቅማቸው ነው፣ በመጠናቸው ነው። ልጅ የሚቀበለው ግን በእግዚአብሔር አቅምና በእግዚአብሔር መጠን ነው። ለባሮች የተሰጣቸው መክሊት በገዛ አቅምና በገዛ ልክና መጠናቸው ነው። ልጅ ወራሽ ነው። ልጅ የሚቀበለው እንደ አቅሙ ሳይሆን እንደ እግዚአብሔር አቅም ነው። ብዙ ጊዜ የኛ ልመና እንደኛ አቅም ነው። ሰጪው ግን እንደ አቅሙ ይሰጠናል። ሰው የሚለምነው እንደ ገዛ አቅሙ ነው።
እግዚአብሔር ደግሞ እንዳቅሙ ይሰጣል። ስለማንጠብቅ ተስፋ ስለማናደርግ እንጂ የእግዚአብሔር ልግስና ሰፊ ነው። እግዚአብሔር እንዳቅሙ የሚሰጥ ነው። እግዚአብሔር ልግስናው አይጠረጠርም። የኛ ልመና እንኳን ያነሰ ነው። የሱ ልግስና እንዳቅሙ ነው፣ እንደመጠኑ ነው። እየሰማችሁኝ ነው? ከኔ ጋር ናችሁ? ለአንዱም ሰው እንደ አቅሙ 5 መክሊት ቦ ለዘወሃበ 5 መክሊት ወቦ ለዘወሃበ 2 መክሊት ወቦ ለዘወሃበ 1 መክሊት ይላል። መጀመሪያ እንደ አቅሙ 5 መክሊትን ተቀበለ። እንደምን ነው? እንደ አቅሙ ነው። እግዚአብሔር የሚሰጠው ጸጋ እንደ አቅማችን ነው። የእግዚአብሔር ጸጋ አያንገዳግድም። የእግዚአብሔር ጸጋ ለወንብድና፣ ለዝርፊያ፣ ለነውር አይጥልም። እዛ ቦታ እግዚአብሔር የሚሰጠው እያንዳንዱ ጸጋ እንደ አቅም ነው፣ ለመክበሪያና ለመትረፊያ ነው። ብዙዎች ራሳቸውን ስለሚቀቡ፣ ብዙዎች ራሳቸውን ስላነገሱ እንጂ የእግዚአብሔር ጸጋ አያንገዳግድም። ዛሬ የምናየው ወንበዴ አገልጋይ፣ ዘራፊ፣ ነውረኛ፣ ክፉ አገልጋይ ራሱን የቀባ ነው። እግዚአብሔር አልቀባውም። እግዚአብሔር የቀባው እያንዳንዱ አገልጋይ ጸጋውን ያውቃል። እግዚአብሔር የሚሰጠውን አገልጋይ ያውቋል። የእግዚአብሔር ጸጋ ለማንም አይናኝም፣ ለማንም አይሰጥም። የእግዚአብሔር ጸጋ የእድር ኩባያ አይደለም። ሁሉ አይጠጣውም፣ ሁሉ አያገኘውም። የእግዚአብሔር ጸጋ ለተገባው የሚሰጥ ነው። የእግዚአብሔር ጸጋም ደግሞ እንደ አቅም የሚሰጥ ነው። እግዚአብሔር አቅማችን ያውቃል። እግዚአብሔር የሚሰጠን ጸጋ አይደለም። እግዚአብሔር ጋር የምንቀበለው መከራም እንደ አቅማችን ነው። የእግዚአብሔር መከራ አይፈትንም። የእግዚአብሔር መከራ የሚሰጠን ለመንፈሳዊ በረከት ነው፣ ለሰማያዊ ድርሻ ነው። የእግዚአብሔር መከራ ለሰማያዊ ትርፍ ነው የሚሰጠን። እግዚአብሔር የሰጠን መከራ ከሆነ እርሱ ለጽድቅ ነው፣ እሱ ለመትረፊያ ነው። በእኔ የደረሰው መከራ በማንም አልደረሰም የሚያሳይ መከራ አይደለም። የእግዚአብሔር መከራ በመጠኑ እግዚአብሔር ይሰጣል። እግዚአብሔር እያንዳንዱ ሰው የልቡን መጠን ስለሚያውቅ የሚሰጠው ጸጋ አያስታበየውም፣ አያኮራውም፣ አይጥለውም። እንደ ቅዱሳን ዛሬ የሚቀበል ጸጋ ያለው ሰው የለም። ዛሬ አባቶቻችንን ጸጋ ሰው ቢቀበል አያስቀምጠንም። ዛሬ ሳይቀበሉ ነው፣ በደረቅ ቅባት ነው ሚዲያው የሚያጨናንቁት አይደለ? ያየን አይደለ? ምን ሰማው ነገር ስለሆነ ሳይቀበሉ ጸጋው ሳይኖራቸው በጣም ረብሸዋል። ዓለም እያወኩ ነው። ዛሬ ሙት የሚያስነሳ አገልጋይ ቢኖር ሚዲያውን እናየው ነበር ምን እንደሚሆን። ስብከቱ ይበዛ ነበረ፣ ጋጋታ ማግለጫ ይበዛበት ነበር። አገልጋይ እንደዛ አይደለም። እንደ አቅሙ እግዚአብሔር ይሰጣል። እግዚአብሔር እኛን ስለሚያቀን እንደ ቅዱሳን ክንፍ አይሰጠንም። ለኛ ያቃላ እግዚአብሔር ክንፍ ቢሰጠን ኑሮ እንደ ጻድቃን አስቡት ምን እንደምናደርግበት። አንመጥንም አለዛ የምናየው ፊልም ነው ይመስለን። እንደዛ አይደለም። ጸጋን እግዚአብሔር ለባለጸጋው ይሰጣል። እግዚአብሔር ባለጸጋውን ያውቀዋል፣ የሚቀበለውን አክብሮ ይሰጣል። እንደየአቅማቸው እንደየመጠናቸው ሰጠን። ስለዚህ ማጉረምረም አያስፈልግም ማለት ነው። ከእግዚአብሔር ያልተቀበለ የለም። ከእግዚአብሔር አንዳች ባዶ ሰው የለም። ሁላችንም ቢሆን የተቀበልነውን ጸጋ መክሊት ስለማናቅ እንጂ ያልተቀበለ ሰው የለም። እግዚአብሔር በባዶ የፈጠረው ፍጥረት የለም። ሁሉም ሰው መክሊት አለው፣ ጸጋ አለው፣ የተቀበለው መድረሻ አለው። ግን እንዳቅሙ ነው፣ ግን እንደ ልኩ ነው የሚሰጠው። 5 መክሊት ተቀበለ። ይሄ 5 መክሊት ምንድን ነው? የመጀመሪያው መክሊት ህይወት እናልኳችሁ። እግዚአብሔር ለእያንዳንዳችን የሰጠን ለሁሉም የሰጠው ጸጋ መኖር ነው፣ ህይወት ነው። መኖር የእግዚአብሔር ስልጣን ነው። መኖርን ማንም ደግሶ አይቸረንም። መኖርን የገዛ እናታችን እንኳን ስስቶ አይሰጠንም። መኖር በእግዚአብሔር ክንድ ያለ ደብዳቤ ነው። ማንም አዝኖ ማንም ቸርና ደግ ቢሆን
አንዲት ቅጽበትን እንኳን የሚጨምርልን የለም። ለእያንዳንዳችን መኖርን የሰፈረው ቅዱስ እግዚአብሔር ነው። መኖር ማትረፊያ ነው ማለት ነው። ሁላችንም የተቀበልነው መክሊት መኖር ነው፣ ማትረፊያችን ነው። ብዙዎቻችን አንዳንድ ሰዎችን ስናይ ኑሯቸው ያልተቃና ሰዎችን ስናይ ጎዶሎ ስብዕና ያላቸውን ስናይ ህልውናቸው ያነሱ ሰዎችን ስናይ ተጽዕኖ ያላቸው አይመስለንም። ይሄ ሰው መኖሩ በማንም ሰው ላይ ተጽዕኖ የለውም እንላለን። ማንም ሰው ግን ተጽዕኖ አለው። እንኳን የእግዚአብሔር መልክና ምሳሌ ያለው ሰው ድንጋይ እንኳን ተጽዕኖ አለው። ተተክሎ የቆመ ድንጋይ፣ የማይንቀሳቀሰው ድንጋይ እንኳን ተጽዕኖ አለው ፍጥረት ላይ። እግዚአብሔር ለእያንዳንዳችን የሰጠን ተጽዕኖአዊ መልክ አለን፣ ምሳሌ አለን። መኖር ማትረፊያ ነው። ሰው እስከ ቁስሉ ይጠቅማል። ሰው እስከ ስንፍናው፣ እስከ አለማወቁ፣ እስከ ድንቁርናው ሰው ክቡር ነው። መኖር እግዚአብሔር በእኛ ላይ ተስፋ እንዳለው ማሳያ ነው። ሲነጋልን ማለዳው መንጋቱ እግዚአብሔር በእኛ ተስፋ አለመቁረጡን የሚናገር ነው። መኖር ክብር ነው። መኖር ዙፋን ነው። እግዚአብሔር ለእያንዳንዳችን የሰጠን የንግስና ዙፋን መኖር ነው። ህይወት ከማንም ደግ አናገኘው፣ ከማንም ጻድቅ አናገኘውም፣ ከማንም ርኅሩህ አንቀበለው። መኖርን የሰጠን ጸጋ እግዚአብሔር ነው። ስለዚህ የተቀበልነው መኖር ማትረፊያ ማድረግ አለብን። እስከ ቁስላችንም አልዓዛር እግዚአብሔር ያሰበው ሰው ነው። መኖር ማለት በእግዚአብሔር መታሰብ ማለት ነው። መኖር ማለት በሰዎች አይደለም፣ በእግዚአብሔር ልብ ውስጥ መታተም ማለት ነው። መኖር ማለት በሰዎች ልብ ውስጥ መታሰብ ማለት ነው። ለራሱ የሚኖር ኖር አይባልም። ለራሱ የሚሰፍር ሰፈር አይባልም። ለካ መዘነ አይባልም። መስፈር ለሰው ነው። መመዘን ለሰው ነው። ማድላት ለሰው ነው። መቆረስ ለሰው ነው። መሞትም ለሰው ነው። የተማርነው ከሱ ነው ጌታችን። ያ ቁስለኛ ሰው አልዓዛር ባለጸጋው ረስቶታል፣ አያየውም። ይወጣል ይገባል፣ አያውቆም፣ ረስቶታል መኖሩን ራሱ። ባለጸጋው ቢረሳው ግን እግዚአብሔር ያስቀመጠውን ሰው አይረሳም። መኖር ማለት በእግዚአብሔር መታሰብ ነው። እስከ ቁስልም ቢሆን መኖርን ባርኩት። መኖራችሁን ኑሩበት፣ አትርገሙት፣ አትቅበሩት። መክሊቱን ወስዶ እንደቀበረው እንደዛ ሐካይ እንደዛ ሰነፍ ሰው አትቅበሩት። መኖራችሁን ለግሱበት። እያንዳንዱ ቀን እግዚአብሔር ከኛ ተስፋ ማድረጉን የሚናገር ቀን ነው። ሲነጋልን የመሸው ትናንት ሲያልፍ የዛሬን ንጋት ስናይ እግዚአብሔር በእኛ ተስፋ ማድረጉን የሚናገር ነው። ልጆች ይተርፋሉ ይላል እግዚአብሔር። መኖር የእግዚአብሔርን መልክ ማሳየት ነው። መኖር ማለት በሰዎች ልብ ውስጥ መገኘት ነው። ሰው የማያስበው በሰው ልብ ውስጥ የሌለ ሰው ኖር አይባልም። ብዙዎቻችን የምንጨነቀው ለራሳችን ብቻ ነው። የምናስመልጠው እኛን ብቻ ነው። ብቻውን ያመለጠ አያመልጥም። ብቻውን የተረፈ አይተርፍም። ጴጥሮስ እንዳለው ሁሉ ቢክድ አለ፣ እኔ ግን አልክድም አለ። ሁሉን ካዲ አደረገው፣ ሁሉን ጣለው፣ አሰመጠው፣ ራሱን አተረፈ። አልተገኘም ጴጥሮስ። ብቻውን የተረፈ መኖር አይባልም። መኖር በጋራ መክበር ነው። መኖር ማለት ከሰዎች ጋር መገኘት ነው። ከወንበዴ ጋር መታየት ነው። እግዚአብሔር አብ ኢየሱስ ልጁን ሲመለከተው በቀኝና በግራ ሁለት ወንበዴዎች ነበሩ። መኖር ማለት ከወንበዴ ጋር መገኘት ነው። መኖር ማለት ለወንበዴዎች ስፍራ መስጠት ነው። ወንበዴዎች የሚጽናኑብን ካልሆን እየኖርን አይደለንም። ዛሬ ባለን ቃል ብዙዎች ያርፋሉ። ዛሬ ባለን መኖር ብዙዎች ይጽናናሉ። መኖራችሁ ዓላማ ይኑረው፣ መክሊት ይኑረው። እያንዳንዱን ቀን መሰሪያ ቀናችን ነው። ተስፋ ቆርጠው ቤታቸውን ዘግተው ያሉ ሰዎች ተስፋ ማድረግ አለባቸው በእኛ መኖር ውስጥ።
ሰው የለኝም ያለ ሁሉ ሰው አለኝ እንዲል ማድረግ አለብን። መኖር እሱ ነዋ። እግዚአብሔር አያየኝም፣ ለእኔ ሰው የለኝም፣ የሚሰማኝ የሚረዳኝ ሰው የለኝም ለሚለው ሰው ካልሆነ አልኖርንም ማለት ነው። መኖር ለሰዎች መቆረስ ስለሆነ አራቱ ለምጻሞች መጽሐፈ ነገሥት ላይ ያሉት የተናቁ ከተማ የተፋቸው ምናምንቴዎች ነበሩ። ለምጻም ስለሆኑ ከተማ ገፍቷቸዋል፣ አባሯቸዋል፣ እንደ ምናምንቴ ቆጥሯቸዋል። እስራኤል በረሃብና በጠኔን ያሉት እያለቁ ነው። ልጅ ቀቅለው በልተዋል። ለዛ ህዝብ ማምለጥ የሆኑት ግን እነማን ናቸው? አራቱ ለምጻሞች ናቸው። እስከ መናቅ፣ እስከ መገፋት፣ እስከ መጠላት ምናምንቴ እስከ መባል ድረስም መኖር ጥቅም አለው። አራቱ ለምጻሞች መኖራቸው አይደለም መሞታቸውን እንኳን ማንም አያስብም። እግዚአብሔር ግን መኖርን ያከብራል። በምንም ውስጥ እንለፍ፣ በየትኛውም የመከራና ጭንቅ ውስጥ ላይ እንኖር፣ መኖር ግን መባረክ አለበት። መኖራችሁን ባርኩት፣ መኖራችሁን ቀድሱት፣ አትርገሙት። መኖር በእግዚአብሔር እጅ ነው ያለ። ህይወትን ማንም አይዘውራትም። መኖር ያለችው በእግዚአብሔር ክንድ ነው። አንድ የኔ ቢጤ ሰው ነበርና አየር መንገድ ሄዶ አያውቅም እና የመጀመሪያው ይሳፍሮ ሲሄድ ከገባ በኋላ ወደ ሽንት ቤት አካባቢ ሄደ። ወደ መጸዳጃ ክፍል ከገባ በኋላ የሆነ የሚነካ ነገር አለና ሲነካው አጋጣሚ ሆኖ ፕሌኑ በጣም ቫይብሬት ሆነ። አጋጣሚ ኢንሲደንት ነው። እርሱ የሆነ ነገር ሲነካ አየሩ ደግሞ ሼክ ሲያደርግ ተገጣጠመና በጣም ፈርቶ ደነገጠ። ወይኔ ያለ የማይነካ ነገር ነክቼ ልገላቸው ነው፣ ልጨርሳቸው፣ ልናልቅ ነው አለ እና እንደምንም ከሆነ መከራ በኋላ ካፕቴኑ ሰላም አደረገውና አየሩ ሰላም ነው ካላቸው በኋላ ሰውዬው ወጣ ከሽንት ቤት ከመጸዳጃ ቤት ከወጣ በኋላ ሂዶ ከጎን የተቀመጠውን ሰውዬ በጣም ይቅርታ አለ። እንዴው የማይነካ ነገር ነክቼ እኮ ጨርሻችሁ ነበር አለው። ያ ሰውዬ ሞኝ ነህ እንዴ አለው። ይሄን ያክል ጥንቃቄ የሚያስፈልገው ነገር በካፕቴኑ እጅ ነው ያለው። መጸዳጀት ማን ነው የሚያስቀምጥ አለው። የህይወታችን ካፒቴን ማን ነው? እግዚአብሔር ነው። የህይወታችን መሪ እግዚአብሔር ነው። ማንም ሰው እንደፈለገ አይዘውረንም። ማንም ሰው በፈቀደ ጊዜ አይነቀንቀንም። የኛ የህይወታችን አልፋ ኦሜጋ መርከቡ ያለው እግዚአብሔር ዘንድ ነው። የመርከቡ ባለቤት እግዚአብሔር ነው። ማንም እንደፈቀደ ህይወትን አይዘውራትም። ማንም አያኖረንም። ማንም አይገለንም። መኖር በእግዚአብሔር ነው። አንድ ሰው ኖረ የሚባለው እግዚአብሔርን ሲያውቅ ብቻ ነው። እግዚአብሔርን የማያውቅ ሰው ኖረ አይባልም። መኖር ማለት ብዙ ዕድሜ ማስቆጠር አይደለም። መኖር ማለት ትልቅ ስራ መስራትም አይደለም። መኖር ማለት ትክክለኛ ስራ መስራት ማለት ነው። አማናዊ ስራ መስራት ማለት ነው። ኖርን የምንባለው ስራችን ትክክለኛ ሲሆን ብቻ ነው። እንደ ሰይጣን ጥበበኛ ሰው የለም። እንደ ሰይጣን አዋቂ ሰውም የለም። እንደ ሰይጣን ጉልበተኛ ሰውም የለም። ሰይጣን የተገፈፈው ክብሩ ነው፣ ጥበቡ አለ። ሰይጣን የሚያክል ጥበበኛ የለም። እግዚአብሔር ከፈጠረው ውስጥ ከመላእክትም በላይ ጥበብ አለው። ሳጥናኤል ክቡር ነበረ፣ አላወቀም ክብሩን እንጂ። አዳምና ሔዋንን እንኳን የእግዚአብሔርን ደግ ምክር አስቷቸዋል። በጣም ጥበበኛ ነው ሰይጣን። ይሄ ሁሉ ጥበቡ ግን እግዚአብሔርን ስለማያውቅበት እንደ ሰይጣን ደንቆሮም የለም። እንደ ሰይጣን ጥበበኛ የለም፣ እንደ ሰይጣንም ደንቆሮ የለም። ለምን? እግዚአብሔርን የማያውቅ ጥበብ ድንቁርና ስለሆነ። ለእግዚአብሔር የማይሰነዘር ዕውቀት ድንቁርና ነው። እንደ ሰይጣን ጉልበተኛ የለም። ዓለማት የሚገለብጥ ጉልበት ነው ያለው። ለእግዚአብሔር ስለማይታዘዝ የሰይጣን ጉልበት ለእግዚአብሔር ስለማይሰግድ እንደ ሰይጣን ደካማም የለም። ሰይጣን በቀላሉ የሚሸነፍ ነው። ለምን? እግዚአብሔር የሌለው ሰው ኃይለኛ ቢሆንም ይሸነፋል። ክብር ያለው ከእግዚአብሔር ጋር ነው።
ኃይል ከእግዚአብሔር ጋር ነው ያለው። ኃይል ያለንም በእርሱ ነው። እየሰማችሁኝ ነው? መኖር መክሊት ነው። እንደ ማቱሳላ ብዙ ዓመት ኖረ ተብለን ነገር ግን የሰራነው ስራ ከሌለ ግን ትርጉም የለውም። መኖር ማለት በእግዚአብሔር መጽሐፍ ስለሆነ ነው። መኖራችሁን ኑሩበት፣ መኖራችሁን አክብሩበት። እግዚአብሔር ያብቃል ለመኖር። ሁለተኛው ምንድነው? የተቀበለው መክሊት እየሰማችሁኝ ነው? ጊዜ ምን አልኳችሁ? እያንዳንዱ የተቀበለው ጸጋ ስለሆነ ነው። ለሁላችንም ከእግዚአብሔር የተቀበልነው ጸጋ ጊዜ ነው። ጊዜ ስጦታ ነው፣ ሰጪ አይደለም። ጊዜ ስጦታ ነው እንጂ ሰጪ አይደለም። ጊዜ የሚያነሳው ጊዜ የሚጥለው የለም። ብዙዎቻችን ስለምንናገር ነው። ጊዜ ያነሳል፣ ጊዜ ደግሞ ይጥላል እንላለን። ጊዜ ያነሳው ጊዜ የጣለው የለም። የሚያነሳ የሚጥል እግዚአብሔር ነው። ጊዜ ዳኛ ነው፣ ጊዜ ዳኛ አይደለም። በዳኛ ውስጥ ማለት ምን እንደሚባለው በጊዜ ውስጥ መዳኘት አለ። ጊዜ ግን ዳኛ አይደለም። ፍትህን የሚሰጠው ዳኛ እግዚአብሔር ነው። ጊዜ ዳኛው የለም። የጊዜ እንጂ የሰው ጀግና የለውም እንላለን። የሚገርመው ደግሞ የጊዜም ጀግና የለውም። ኃይለኛውን የጣለው ጊዜ አይደለም፣ እግዚአብሔር ፈቅዶ ነው። አንዳንድ ነገሮች ሲሳኩልን ለብዙ ዘመናት አስቸግረውን በአንድ ቅጽበት ሲከናወኑ ጊዜው ደርሶ ነው እንላለን። ጊዜው ፈቅዶ ነው እንላለን። ጊዜ መፍቀድ አይችልም። ጊዜ ስጦታ ነው፣ ሰጪ አይደለም። ያሳረፈን እግዚአብሔር ፈቃድ ነው። የሚሰጠን የእግዚአብሔር ፈቃዱ ነው እንጂ ጊዜ አይደለም። በጊዜ ውስጥ መክበር አለ። በጊዜ ውስጥ ስጦታ አለ። በጊዜ ውስጥ ፍትህ አለ፣ ይቅርታም አለ፣ ምህረትም አለ፣ መዳንም አለ። በጊዜ ውስጥ የሚያድን ግን እግዚአብሔር ነው። የሚያሳርፍ የጊዜ ባለቤት እግዚአብሔር ነው። ጊዜ አይዳኝም፣ ጊዜ አያሳርፍም፣ ጊዜ አያጽናናም። ጊዜ ሎሌ ነው፣ አገልጋይ ነው። ጊዜ አንዳንዳችን በጣም አግዝፈ ነው ከእግዚአብሔር በላይ ጊዜን ማምለክ ላይ ስለደረስን ነው የማነሳው። ጊዜ አይመለክም፣ ጊዜ አልደረሰም እንላለን። ጊዜው ነው እንላለን። ጊዜው ከፍቷል እንላለን። የከፋ ጊዜ የለም። እኛ ተማለን ያከፋ ነው። ጊዜው የከፋው በእኛ ክፋት ዓለም ከፍቷል። አዎ ጊዜ መስታወት ነው፣ አካል አይደለም። እኛ ያከፋ ነው። ጊዜ ይኖራል እንጂ የጊዜ ክፉ የለውም። ጊዜ ማለት ጸጋ ነው፣ ስጦታ ነው። ጊዜያችሁን አትቅበሩት። እያንዳንዳችን በዘመናችን የቀበርነው ነገር ጊዜ ነው። ጊዜ አገልጋይ ነው። የምናገለግለው እንጂ የሚያገለግል ጊዜ የለም። የምንጠብቀው እንጂ የሚጠብቀን ጊዜ የለም። የምናከብረው እንጂ የሚያከብረን ጊዜ የለም። በጊዜ አታመካኙ። ጊዜ ነው እንዲህ የሚያደርገኝ፣ ጊዜው ነው እንደዚህ የሆነው አትበሉ። መቅበር ነው መክሊትን። ጊዜያቸውን የቀበሩ ሰዎች ይሄ ነው ምልክታቸው። ማላዘን ነው፣ ማጉረምረም ነው፣ መቀኘት ነው፣ መቀረር ነው። ምንም ትርጉም የለውም። ጊዜ የእግዚአብሔር ስጦታ ነው። ለእያንዳንዳችን የተቀበልነው መክሊት ነው። ሰራችሁበት ወይስ ቀበራችሁ ተወስዳችሁ? እንደዛ ሰነፍ ገበሬ፣ ሰነፍ ነጋዴ ከኔ ጋር ናችሁ? ጊዜ ክቡር ነው። ጊዜ ውበት ነው። ነገሩን ሁሉ በጊዜው ውብ አድርጎ ሰራው እንደሚል በጊዜ ውስጥ ማማር አለ፣ በጊዜ ውስጥ መዋብ አለ። የሚያስውብ ግን እግዚአብሔር ነው። የሚያሳርፍ እግዚአብሔር ነው። ማንኛውም ፍጥረት በጊዜ ውስጥ ያለ ፍጥረት ነው። ከጊዜ ውጭ ያለ ፍጥረት የለም። መላእክትም እንኳን ቢሆኑ በጊዜ ውስጥ ነው ያሉት። ከጊዜ ውጭ ያለው እግዚአብሔር ብቻ ነው። የመላእክት ጊዜ ብርሃን ብቻ ነው። ጨለማ የለውም፣ ማታ የለውም፣ ምሽት የለውም።
የአጋንንት ጊዜ ደግሞ ብርሃን የለውም። እኛም ነገ የምንኖርበት ጊዜ ደግሞ አለ። በበጉ ብርሃን የምንኖርበት የብርሃን ጊዜ ብቻ። የሰማችሁ ነው። ጊዜያችሁን አትቅበሩት። ሶስተኛው ጸጋ መክሊት የተቀበልነው እውቀት ነው። ምንድነው? እውቀት። ሀበሻ ለእውቀት በጣም ሩቅ ነው። አዋቂ ይረግማል ሀበሻ። እውቀትን እንደ ሰነፍ ስንፍና ይቆጥራል ሀበሻ። ሀገራችን በጣም ችግር አለ፣ የእውቀት ችግር አለ። ብዙ አትወቅ ይባላል እንዳጠፋ፣ ብዙ አትመራመር ይባላል። አንዳንድ ጥቅሶችም አሉ እንደዚህ በልምድ የሚባሉ አይደለም። ዘመን ሲፈጸም አዋቂው ይበዛ ይባላል። አንዳንድ ጊዜ መንፈሳዊ ነገር ስትነጋገሩ ስትከራከሩ ምናምን ሰነፍ ሰው እንደዚህ ነው የሚለው። መጽሐፍ ነው አያቆም እኮ ጥቅሱን ራሱ ምንድነው ሐሳቡ ራሱ። በመጨረሻው ዘመን አዋቂ ይበዛል ተብሏል ይላል። አዋቂ ይበዛል የተባለ ዓለማዊ እውቀት ነው። ለዛ ለማይጠቅም እውቀት የተባለው ይሄ እንጂ መንፈሳዊ አዋቂማ ይብዛልን እንጂ በደም ይበራከቱልን እንጂ የሚያሳርፉልን። እውቀት ጠቃሚ ስር ነው። እውቀት ጠቃሚ ስር ነው። ይሄ ቁሞ የሚታየው ዛፍ፣ ይሄ የጸናው ዛፍ በስሩ የጸና ነው። ስር አይታይም። የሚታየው ዛፍ የቆመው ግን በስሩ አማካኝነት እውቀት አይታይም። እውቀት ጉራ የለበትም። እውቀት የተለየ ወንበር አስቀምጡኝ አይልም። እውቀት አዋጅ የለውም። አዋቂ ሰው ስራው የሚናገር ነው። እዩኝ አይልም። ስራ አይታይም። እውቀትም ምንድነው? ያጸናው ይታያል። ይሄ የምናየው የሚበላው ፍሬ፣ ይሄ ጣፋጩ ፍሬ ስር መራራ ነው። ስር ይመራል፣ ነገር ግን ፍሬው ጣፋጭ ነው። እውቀት እንደዛ ነው። ራስን አምርሮ ከስሮ ሰዎችን ማጣፈጥ ነው። እኛ የምናውቀው የምንመራመረው ሰዎችን ለማሳረፍ ነው፣ ለመኮፈስ አይደለም። ሰው በጣም ባወቀ ቁጥር ብስጭት ነው የሚጨምረው፣ እረፍት አያገኝም። አይምሰላችሁ። እውቀት ሲጨምር ምን ይጨምራል? ብስጭት ይጨምራል። ትበሳጫላችሁ፣ ትነዳላችሁ፣ እንጂ እረፍት አታገኙ። ስር ነው እውቀት፣ መራራ ነው። ስር አይበላም፣ ግን የሚበላ ፍሬ ያፈራል። ምናውቀው ለማን ነው? ለሰዎች ነው። እውቀት ጥቅም የለውም። ከዛ ውጭ ሰዎችን የማያተርፍ እውቀት ጥቅም የለውም። ይሄ ጥላ የምናየው የዛፉ ጥላ የማይታየው ስር ውጤት ነው። ፍሬው ቢቆረጥ ፍሬ ያበጣል መልሶ። ቅርንጫፉ ቢሰበር ቅርንጫፍ መልሶ ያቆጠቁጣል። ስሩ ቢፈስር ግና ስሩ ከሌለ ግን ህልውና የለውም። የአንድ ዛፍ ስር ከፈለሰ ዛፍ ህልውና የለውም፣ ይደረቃል። እውቀትን አትጥሉ፣ እወቁ፣ አንብቡ፣ ስሙ፣ ተመራመሩ። እግዚአብሔርን ወደ ማወቅ ሂዱ። ከኔ ጋር ናችሁ? ብዙዎቻችን በሰው እውቀት ነው የምንራመደው። ሰው አውቆልህ አትጸድቅም። ሰው አውቆልህ ተመራምሮልህ አንተ አታርፍም። በራስህ ነው የምታርፈው። እኔ ማነበው መጽሐፍ ቅዱስ ለእኔ ብቻ ነው የሚጠቅመኝ። ይተርፍ ይችላል፣ መነገድ አለው፣ ግን ትልቁ ትርፉ ለእኔ ነው። ሳነብ ማርፈው እኔ ስለሆንኩ ማለት ነው። ማንበብ አለባችሁ፣ መጽሐፍን መመራመር አለባችሁ፣ ማረፍ አለባችሁ። እውቀት የሚያሳርፍ ጥላ ስለሆነ እግዚአብሔር ያግዘን። ሶስተኛው ህሊና ምንድነው? እስኪ በሉ ህሊና አላችሁ? ህሊና ቢስ ሲባል ታውቃላችሁ? በጣም ብዙ ስድቦች አሉ። በጣም ብዙ አይነት ስድቦች አሉ። ብዙ አይነት ስድብ አለ፣ ግን ብዙ አይቆረቁርም። ነጠላ ስድብ ነው። ህሊና ቢስ ሲባል ግን ምንድነው? አጠቃላይ ስድብ ነው። ህሊና ቢስ በቃ ምንም የሌለው ማለት ነው። ህሊና ማለት የእግዚአብሔር ቋሚ አትሮንሱ ነው። እግዚአብሔር ሰዎችን የሚያናግርበት ዙፋኑ ህሊና ይባላል። ህሊና ከእግዚአብሔር ጋር የሚያብር እግዚአብሔር በሰው ዘንድ ያስቀመጠው መነጋገሪያ አትሮንሱ ነው። ህሊና አይሸነግልም። ብዙዎቻችን በሰው ፊት እንመጻደቃለን።
በሰው ፊት ደግ ለመሆን እንሞክራለን፣ እናወራለን፣ እንናገራለን። ህሊና ግን አይዋሽም። በህሊና ፊት ግን ማንም አይዘብትም። ህሊና ዳኛ ነው። ህሊና ወንበሩ የማይታይ ፍርድ ቤት ነው። ከሳሽ ነው፣ ወቃሽ ነው። በሰው ፊት ብንመጻደቅም በሰው ፊትም ራሳችን የተጽናናን ብንመስል ሰላማዊ ብንመስል ስንገባ ግን ህሊና ዳኛ ነው። ማታ ይወቅሳል። ለምን? የእግዚአብሔር አትሮንሱ ስለሆነ። እግዚአብሔር ለእያንዳንዱ ሰው የሰጠው መክሊት ህሊና ይባላል። እግዚአብሔር በእያንዳንዳችን ሰው የከበረ ቤት አለው። ያ የከበረ ቤት መክፈቻ ቁልፉ በእግዚአብሔር ዘንድና በሰውየው ዘንድ ነው ያለ። ያ የከበረ ቤት ህሊና ይባላል። ህሊና የከበረ ቤት ነው። ቁልፉ ያለው በእግዚአብሔርና በሰውየው ዘንድ ነው። ማንም አይከፍተው። እግዚአብሔር ወደኛ ሲመጣ አያስፈቅድም። ለምን? ቁልፉ ስላለው። ህሊናችን እንደፈለገው አይዘውረውም እንጂ እግዚአብሔር የገዛ ፍቃዱን በካህሊነቱ መጥቶ ረግጦ አይገዛውም እንጂ ያማክረዋል። የእግዚአብሔር የቅድስና መት ያስቀምጥበታል። አትሮንሱ ነዋ፣ መነጋገሪያው ነዋ። ህሊና ችሎታ አለው፣ የማይታይ ችሎታ አለው ህሊና። ብዙ አመፀኛ ሰዎች በግቦ ወጣው፣ ግቦ ከፍለው ነፃ ወጣው፣ ተፈተው። ግቦ ከፍለው የማይፈቱ በእስር ቤት ግን አለ። እሱ ምን ይባላል? ህሊና ይባላል። ህሊና ምንም ገንዘብ ብትከፍለው ነፃ አያወጣም። ለህሊና ነፃ መውጫው ቅድስና ብቻ ነው። ሰው ማለት ቅዱስ ሰው ማለት ለእግዚአብሔርና ለህሊናው የሚገዛ ማለት ነው። ከኔ ጋር ናችሁ? ህሊና አላችሁ? ትሰሙታላችሁ? ዛሬ አብዛኞቻችን ህሊናችን አንሰማውም። ጎረቤት ነን ከህሊናችን ጋር። ሁለት ሐሳብ፣ ሁለት ቤት ነን። ማንም በቃ አይሰማም። ሰውን አይሰማ፣ እግዚአብሔርን አይሰማ፣ ህሊናውን አይሰማ። ማንን ነው የምትሰሙት? የሚጨንቅ ዘመን እኮ ነው ያለ ነው። ማን ይምከራችሁ? ማን ይናገራችሁ? ሰባኪ ቢናገር የሚሰማ የለም። ህሊና ቢናገር የሚሰማ የለም። እግዚአብሔር ቢናገር የሚሰማ የለም። እና ማን ይናገረን? ህሊና ዘወትር እግዚአብሔር የሚናገርበት የድምፅ ማጉያው ነው። በከበረ ቤት ከምንቀመጥ፣ በንጉስ ዙፋን ውስጥ ከምንቀመጥ፣ በተንቆጠቆጠ ቤት እየኖርነ ህሊናችን ካደፈ፣ ህሊናችን ማይረባ ከሆነ ከዛ ይልቅ ግን በንጹህ ህሊና በረት ጥሩ ነው። በንጹህ ህሊና ድህነት ጥሩ ነው። ብዙዎች ባለጸጋ ናቸው፣ ህሊናቸው ቆሸሸ ነው። ህሊና አያሳርፍም። ብዙ ሰዎች አንዳንዴ ክፉ ነገር ሰርተው ጭፈራ ቤት ይሄዳሉ፣ ይጠጣሉ፣ ምናምን። አልኮል አያሳርፍም። እግዚአብሔር የሙዚቃውን ድምፅ ሁሉ አልፎ ይናገራል። ህሊና ድምፁ ከባድ ነው። ህሊና በጣም ይጮዋል። ነገር ግን ጎረቤት የማይሰማው ጩኸት ነው የህሊና ጩኸት። ማንም አይሰማውም፣ ራስህ ብቻ ነው የምትሰማው የህሊና ጩኸት። አልሰማችሁም? እነሱ ሲናገሩ ህሊናዬ ጮኸብኝ ይላሉ። ክፋትን በደንብ ሲጠበቡበት እግዚአብሔር ይናገራል። ያን ጊዜ ህሊናዬ ጮኸብኝ ይላሉ። እግዚአብሔር የህሊና አፍ ይከፍተዋል። እየሰማችሁኝ ነው? እግዚአብሔር የገዛ ህሊናውን በእኛ ውስጥ ስላስቀመጠ ምሳሌውን ያን ይናገረዋል። ህሊና ይጮዋል፣ ህሊና ይናገራል። እግዚአብሔር የገዛ ህሊናችንን አፉን ይከፍተዋል፣ ያናግረዋል። ህሊና ከእግዚአብሔር ጋር ወገንተኝነት አለው። ብጫቂ ስጋ አይደለም፣ ብጫቂ አካል አይደለም። ህልውና ያለው መንፈስ ነው፣ ስብዕና ነው። ነፍስ ዕውቀቷን የምትስልበት አካሏ ህሊና ይባላል። ህሊናችን በየቀኑ መቀለብ አለበት። ህሊናውን የሚያገኘው በእግዚአብሔር ቃል ነው። የእግዚአብሔር ቃል የሌለው ህሊናውን አያገኝም። ህሊና ይዋሻል። አንዳንዴ ህሊና ይሞታል፣ የመሞቻ ጊዜ አለው። ህሊና ይዘንፋል፣ ይከስራል፣ ይደርቃል። በየጊዜው የእግዚአብሔርን ቃል የማይሰማ በየዕለቱ የእግዚአብሔርን ቅድስና የማይታዘዝ ሰው ህሊናው ይደርቃል፣ ይደነድናል። እየሰማችሁኝ ነው?
ህሊናችሁን አክብሩት። ሰሙታላችሁ። ህሊና አይቀበርም። ህሊና የሚቀበር መክሊት አይደለም። ብዙዎቻችን ቀብረነዋል። አንሰማም። በቃ እናውቋለን እኮ መልካም ነገር እንዳልሆነ ግን አንሰማም። እግዚአብሔር ያስበን። አራተኛ አንደኛ ምን ነበር? ህይወት መኖር። ሁለተኛ እውቀት ነው ጊዜ። ሶስተኛ እውቀት። አራተኛ ህሊና። አምስተኛ እና የመጨረሻው ከአምስቱ መክሊት ውስጥ ሃይማኖት። እናልኳችሁ ሃይማኖት መክሊት ነው። ሃይማኖት ሰው አልፈጠረው። አንዳንድ ጊዜ ይመስለናል ሃይማኖት ሰማያዊ መገለጥ ነው። ሃይማኖት ተቋም አይደለም። ተቋም ብቻ ስለሚመስለን ነው። ሃይማኖት ማለት የሰው ልጅ እግዚአብሔርን የሚያይበት መስኮት ነው። ሃይማኖት ማለት እግዚአብሔር ራሱን ያብራራበት ሰሌዳው ነው። ሃይማኖት ሰማያዊ ነው። ሃይማኖት መንፈሳዊ ነው። ሃይማኖት ማንም አልፈጠረውም። ሃይማኖትን ያስቀመጠው በሰው ዘንድ እግዚአብሔር ነው። ማንም ሰው ሳያምን አይኖርም። የሰው ልጅ ካላመነ መኖር አይችልም። ለዛ እኮ ድንጋዩን ያመልካል። በድንጋይ ዘመን ውሃውን ያመልካል፣ ፀሐዩን ያመልካል። ሮማውያን፣ ግሪካውያን በጣም ብዙ አማልክት ነበሯቸው፣ ብዙ አምልከዋል። ለምን? ሰው ካላመለከ መኖር አይችልም። ሃይማኖት ማምለክ፣ መገዛት፣ መስገድ አለው፣ መታዘዝ አለው። አንዳንድ ሰው በጣም ሲራቀቅ አዋቂ ነኝ ሲል እኔ እምነት እንጂ ሃይማኖት የለኝም ይላል። ተራቆሙት እኮ ነው። ሃይመነ አመነ እኮ ነው። ግዕዝ እኮ ነው ሃይማኖት። አንድ ቋንቋ እኮ ነው። ሃይማኖት እምነትም እኮ ያው እኮ ነው። ሃይማኖትኒ እንተ አልባቲ ምግባረ ሰናይ ምውት ይተር የሚለው ያዕቆብ ሲናገር ሃይማኖት ያለ ምግባር ሙት ናት አለ። እምነት ማለት እኮ ነው ትርጉሙ። አንድ ቋንቋ ነው፣ ብዙ ልዩነት የላቸውም። ሃይማኖት ሰው አልፈጠረው። ሃይማኖት የእግዚአብሔር ጸጋ የሰጠን ነው። ጸጋ ነው ሃይማኖት። መክሊት ነው፣ ማትረፊያ ነው። እግዚአብሔር የምናውቅበት ነው። ዙፋን ነው፣ አክሊል ነው፣ ሽልማት ነው። ተቋማት መላእክት ሃይማኖት አላቸው የላቸውም? አላቸው እኮ አይገርማችሁ? መላእክት ሃይማኖት አላቸው። መላእክት ሃይማኖታቸው እግዚአብሔርን ማወቅ ነው፣ ለእግዚአብሔር መስገድና ማምለክ ነው። እሱ ነው ሃይማኖት ማለት እኮ እንጂ ተቋም ብቻ ከመሰለን መላእክት ምንድነው ሃይማኖታቸው? ኦርቶዶክስ ናቸው? ፕሮቴስታንት ናቸው? ወይስ ምንድን ናቸው? ሙስሊም ናቸው? ምንድን ናቸው መላእክት ሃይማኖታቸው? እንደዛ አይደለም። ፍልስፍና ያስፈልገው። ሃይማኖት የሰው የሰጠ ጸጋ ስለሆነ መክሊት ስለሆነ ሃይማኖት ምንድነው? መክሊት ነው። አትቅበሩት። ከኔ ጋር ናችሁ? እስኪ እንቀጥል። እንደዚህ ይላል ቃሉ። 5 ተቀበለ፣ 2 ተቀበለ፣ 1 ተቀበለ። 5 የተቀበለው ሄዶ ነገደበት። መንፈሳዊ ነጋዴ ነው። አተረፈ 5። 2 ተቀበለ፣ ያም ደግሞ ነገደ፣ አተረፈበት። 1 የተቀበለው ግን ሄዶ ቀበራት። እየሰማችሁ ነው? መክሊት አላችሁ የላችሁም? የለንም እንዳትሉ ደግሞ መቼም ሰው እግዚአብሔር ጋር ስለሚያማር ሁላችንም ጸጋ አለን፣ ተቀብለናል። ስለማይታየን ነው። እግዚአብሔር ባዶ አድርጎ የፈጠረው ፍጥረት የለም። ሁሉም ባለ ጸጋ ነው። ታዲያ ጸጋችን ማን ቀማን? መክሊታችን ማን ወሰደብን? አንደኛው መክሊትን አለማወቅ ነው። የተቀበልነውን መክሊት አለማወቅ ነው። ሁለተኛ አለማትረፍ ነው፣ አለመነገር ነው። ሶስተኛ መቅበራችን ነው። ገብርኄር ማለት መልካም አገልጋይ ማለት ነው። የዚህ ምዕራፍ አጠቃላይ ሐሳቡ ስለ አገልጋይ የሚናገር ነው። አገልጋይ ማለት ለእግዚአብሔር የተሾመ እንደራሴ ማለት ነው። አገልጋይ የእግዚአብሔር አምባሳደር ማለት ነው። አገልጋይ ማለት ሳንቲም የሚለቅም ሳይሆን አገልጋይ ነፍስ የሚለቅም ማለት ነው። መጽሐፍ ቅዱስ ለብዙ ሺህ ዓመታት ወዳጃችን ነው። አልለወጠም ወዳጅነቱን። መጽሐፍ ቅዱስ ቃሉ አይለወጥም። መጽሐፍ ቅዱስ የማይለወጥ ወዳጅ ነው። መጽሐፍ በነገስታት ፊት አይሰግድም፣ አይሸበረክም። በባለጠጋ ፊትም ራሱን አያሳንስም። ለማንም አይሰግድም።
አገልጋይም እንደዛ ነው። አገልጋይ የሚያገለግለውን ቃል የተሸከመ ነው። አገልጋይ በንጉሥ ፊት አይሰግድም። የሰማችሁ ነው። አገልጋይ ሆናችሁ እግዚአብሔር ከፈጠራችሁ በኋላ አትነሱ። እግዚአብሔር አገልጋይ አድርጎት ንጉሥ ወደ መሆን ማነስ የለበትም። ንጉሥ ያነሰ ነው አክብሮ። አገልጋይ የእግዚአብሔር እንደራሴ ስለሆነ እየሰማችሁ ነው። መጽሐፈ መሳፍንት ላይ ሚካ የሚባል አንድ ሰው ነበረ እና እናቱ 1000 ብር ጠፋት፣ 1000 ዲናር ከጠፋት በኋላ መርገም ጀመረች። ከረገመች በኋላ ልጅዮ ነበር የወሰደው ሚካ የሚባል ልጇ እና ተቀበለች 1000 ብሩንና ያን 1000 ዲናር ጣዖት ሰራችበት። ለአንጠረኛ ሰጣ ከፍላ ጣዖት ሰራላት፣ የተቀረጸ ምስል ሰራላት። ቤቷ አመጣችውና አስቀመጠው። ኤፍሬማዊ ነው ይሄ ሰው፣ ኤፍሬም ነገድ ነው፣ ሳይላዊ ነው። እግዚአብሔር የሚያምን ትውልድ ነው። ምናክ እንደወደቀ የሚያሳይ ነው። ለገዛ ጣዖቱ ማምለክ ጀመረ። በዚያ ሰዓት አንድ ሌዋዊ ካህን ነው ከይሁዳ ቤተልሔም ሀገሩ ማረፊያ ስላጣ ዘመኑ ካህናትን ስለማያከብር ወደ ኤፍሬም ሀገር ሄደ። በዚያ ሰዓት ሚካ የሚባል ሰውዬን ያን ሰው አገኘው እና እንደዚህ አለው፣ አንተ ሌዋዊ ሆይ አለው፣ ለቤቴ ካህንና አባት ሁነኝ፣ ምግብ ሰፍርልሃለሁ፣ ደሞዝ ሰጥሃለሁ፣ 10 ብርም አለው 10 ዲናር። ያ ሌዋዊም ለዛ ግለሰብ ካህንና አባት ሆነው ጣዖታትን አገለገለ። አገልጋይ አያንስም። እየሰማችሁ ነው። አገልጋይ የሚያንሰው በክብር አይደለም። የሀገር መሪ የነበረው አገልጋይ፣ እስራኤልን ሁሉ የሚያገለግል የነበረው አገልጋይ ለአንድ ግለሰብ አሸርጋጅ ሆነ። በእግዚአብሔር ታቦት ፊት የሚያገለግል የእግዚአብሔር መስዋዕት የሚያከብር የነበረው አገልጋይ ለግለሰብ ቤት አገልጋይ ሆነ። አገልጋይ ለግለሰብ ያነሰ አይደለም። አገልጋይ የግለሰብ ሐሳብ አያገለግልም። ይሄ ሌዋዊ ግን አነሰ። ለሽራፊ ገንዘብ ብሎ ለሚጠፋ ለሚሞት ምግብ ብሎ ላላቂ ልብስ ብሎ እግዚአብሔርን ክዶ ግለሰብን አገለገለ። እየሰማችሁ ነው። አገልጋይ እንደ ነጋዴ አያስብም። አገልጋይ እንደ ፖለቲከኛ አይደሰኩርም። አገልጋይ እንደ ዝነኛ ሰው አይቀማጠልም። አገልጋይ ራሱ የሚያሳንሰው ነው። አገልጋይነት ጌታ መሆን አይደለም። አገልጋይ ባርነት ነው። ብዙ ሰው ዛሬ ሰባኪ በዝቷል። ዛሬ በጣም ብዙ መምህራን በዝተዋል። ለምን? ስብከት የሚያበላ እንጀራ ስለሆነ ነው። ዛሬ ማገልገል ዛሬ እንጀራ ስለሆነ ነው አገልጋዩ የበዛው። አገልጋይ መሆን ግን ጌታ መሆን አይደለም። አገልጋይ ባርነት ነው። ራስን ማሳነስ ነው። አልሰማችሁም እንዴ? አላወቁም መሰለኝ። የሚያገለግሉት ህዝብ እኮ ድሃ ህዝብ ነው። በድሃ ህዝብ ላይ መቀማጠል ነውር ነው። ያ ህይወቱ የመረረ ሰው ነው። መልኩ የመረረ በማዲያት ያረረ ነው። ነፍሱ የጎሰቆለ ነው። የተራቆተ ነው። በቤቱ ሰላም የለውም፣ ህልውና የለውም። በዚያ ሰው ላይ መቀማጠል ነውር ነው። ማዲያት የጨረሰው ሰው እያገለግል የከሳ የመነመነ ምዕመን እየሰበክን የኛ መልክ እንደ ብርቱካን ፍልቃቂ ቢያምር ጸጋ አይደለም፣ ነውር ነው፣ ውርደት ነው። አገልጋይ ያነሰ ነው። በእውቀት በክብር ይበልጧል የሚያገለግለውን ሰው። አገልጋይ ግን መልኩ ያነሰ መሆን አለበት፣ የሚቀማጠል መሆን የለበትም። ዛሬ አንዳንድ አገልጋይ የሚለብሱት ሰዓት የብዙ ሰው ድሃ የወር አስቤዛቸው ነው። አገልጋይ የሚያሽከረክረው መኪና በጣም የብዙ ሰዎች የዓመት ቀለብ ነው። ነውር ነው እኮ። አገልጋይ እንደዚህ አይደለም የሚኖረው። የትኛው ሐዋርያ ነው የተቀማጠለው? ያሳዝናል።
የሰማችሁ ነው። ብዙዎቻችን በአገልጋዮች የምንቀናው በኑሯቸው ነው። የሚኖሩት ኑሮ በጣም ያስቀናል እንጂ ጸጋቸው አያስቀናም፣ ክብራቸው አያስቀናም፣ ቃላቸውም አያስቀናም። ኑሯቸው ግን በጣም ያስቀናል። ብዙ ሰው አገልጋይ መሆን የሚፈልገው ኑሯቸው ስለሚያስቀና ነው። መልካቸው ያማረ ነው። ቤታቸው፣ መኪናቸው፣ ማረፊያቸው በጣም ዘመናዊ ነው፣ ያስቀናል። ግን አያሳርፉም። ያሳዝናል በእውነት አገልጋይነት እንደዚህ መሆኑ በጣም የሚያሳዝን ነው። እኔ ሁሌም እንደማዝነው በዚህ ነገር አገልጋይ እያነሰ ነው የሚሄደው። በሰው ፊት ያንሳል፣ በሰው ፊት ደግሞ ይከብራል። እንደዛ ነው አገልጋይ ማለት። አገልጋይ በየዕለቱ በሰው ፊት እያነሰ ነው የሚሄደው፣ በእግዚአብሔር ፊት ግን እየከበረ ነው የሚሄደው። አክባሪው እግዚአብሔር ነው ለአገልጋይ፣ ሰው አያከብረውም። ያ ሚካ የሚባል ሰውዬ ለጣዖት ነው የሰዋው። ታቦተ ጽዮንን ባገለገለበት ህልውና ነው ያገለገለው። ዛሬ አገልጋዮች ትእዛዝ የሚቀበሉት ከቤተ መንግስት ነው፣ ከቤተ መቅደስ አይደለም። አገልጋይ ትእዛዝ የሚቀበለው ከቤተ መቅደስ እንጂ ከቤተ መንግስት አይደለም። ማንም አያዘውም አገልጋይን። አገልጋይ ዛሬ አንሶ ነው ያለ። ማንም ይዘውረዋል፣ ግለሰብ ያዘዋል፣ እንደፈለገው ያደርገዋል። አገልጋይ ማንም አያዘውም፣ እግዚአብሔር ብቻ ነው የሚያዘው። የመንግስቱን ወንጌል አገልግሉ ተብለው የመንግስትን አጀንዳ አስፈጻሚ የሆኑ አገልጋዮች አሉ። ነውር ነው፣ አይመለከታቸውም። የካህን ውበቱ የእግዚአብሔር ቃል ነው። የካህን መዓዛው የእግዚአብሔር ቤት ነው እንጂ ሌላ አይደለም። እግዚአብሔር አገልጋይ አድርጎ ንጉስ ወደ መሆን ማለት የለብንም። ያ ሚካ ሰውዬ እያዜመ ሳለ ሰዎች መጡና ሰሙት። 5 ሰዎች መጥተው የዳን ነገር ናቸው። እያዜመ ሰሙትና ይሄ ሰው ሌዋዊ ነው አሉት። ይታወቃል፣ ካህን እኮ በድምፁ ይታወቃል። ምን ልታደርግ መጣ አሉት። ምን እየሰራ ነው? ምን እያደረግክ ነው? ካህን ከሩቅ የሚታወቅ ነው። ካህን ሽታው ልዩ ነው። ካህን መዓዛው ልዩ ነው። ካህን ንግግሩ ልዩ ነው። ካህናት እንደ ፖለቲከኛ አይናገሩም፣ ነውር ነው። የካህናት ልሳን የእግዚአብሔር ልሳን ነው። አነጋገራቸው እንደ እግዚአብሔር ነው። ምክራቸውም እንደ እግዚአብሔር ሐሳብ ነው እንጂ የፖለቲካ ዲስኩር የላቸውም። ካህን እንደዛ አይደለም። ካህን ፈላስፋ አይደለም። ድምፁን አውቀው ነው። ይሄ ሰው አያሳዝናችሁ? ካህኑ እንዴት እንዳነሰ። ሌዊ ነው እስራኤልን ባገለገለበት አቅም ግለሰብን እያገለገለ ነው። አንሶ ወርዶ 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 ታቦተ ጽዮን ላይ ያዜመውን ዜማ ያን ድንቅ ዜማ ጣዖት ላይ ያዜመው ነው። ማነስ እንደዚህ ነው። ዛሬ ካህናት አንሰው ነው ያሉት። ለግለሰብ አጀንዳ መጠቀም ሆነዋል። ግለሰብ ነው የሚያገለግሉት። ለግለሰብ ነው የሰገዱት። ነውር ነው። አገልጋይ ለእግዚአብሔር ብቻ ነው የሚሰግደው። ማንም አያዘንም። እና እነዛ ሰዎች ተመልሰው ሲመጡ ለአንድ ቤተሰብ አለ አገልጋይ ከምቶ ለኛ አገልግለን አሉት። እነሱ ነገር ናቸው፣ ዳን ነገር ነው፣ የዳን ነገር ነው እና የበለጠ ክፍያ ከፈሉት። ይሄ አገልጋይ አለ ቴራፊሙን የተቀረጸውን ምስል ኤፉድን ይዞ ተከተላቸው ይላል። ይሄ ሰውዬ በቃ መጓዙ ዝም ብሎ ከፋይ ከተገኘ በቃ ችግር የለበትም ሰውዬው። የበለጠ የሚከፍል ከተገኘ ካህኑ ተጓዥ ነው። ነውር ነው ወዳጆቼ። ዋጋችን እግዚአብሔር ነው። ዋጋችን የሰማዩ ደስታ ነው። አትነሱ ካህናት፣ አትነሱ። ዋጋችን እግዚአብሔር ነው። ለካህን ዋጋ ማንንም አይሰፍርለትም። ይሄ ሰው ግን ይሄ ሌዋዊ ግን በዛ ግለሰብ ቤት አንሶ ደግሞ አነሰ እንደገና። እግዚአብሔር ያስበን። አገልጋይ አንሶ የሚጀምር ነው። በጓዳ የሚሰራ ነው። አገልጋይ በአደባባይ አይፈነዳም። እንደው በጣም አስቸጋሪ እኮ ነው። ዛሬ እኮ መፈንዳት ከሆነ ተነስቶ ሁሉ አገልጋይ ነው የሚሆነው። ሁሉ ሰባኪ የሆነ ነው። ገና ዳድ ያለ ሰውዬ እየወጣ በቃ እሱ ተጠያቂ ሆኗል ዛሬ። ኧረ እንፈር። ኤልሳ ሀብታም ነበረ፣ ባለጸጋ ነበረ።
12 ጥማድ በሬ ነበረው የሚያርሰው ኤልሳ የኤልያስ ደቀ መዝሙር እና ባለጸጋ ነው ሰውየው። 12 ጥማድ በሬ በጣም በዛ ጊዜ ሀብታም ነው። እኛ እያረሰ እያለ ኤልያስ መጣ እና ተከተለኝ አለው። ኤልሳም ያን ሁሉ ጥማድ በሬ ትቶ ኤልያስን ተከተለው። አገልጋይነት ኪሳራ ማሰብ ነው። እየሰማችሁ ነው? አገልጋይነት ጥቅሙን አያስብም። አገልጋይ ስንሆን ምንድነው የምናጣው? እሱ ነው ትርፉ። ክርስትና ዋጋው እሱ ነው። ምን አጣለሁ? ምን እከስራለሁ? ምን ይጎልብኛል? ከሰው ማልገነጠላለሁ፣ ክብር አጣለሁ፣ ገንዘብ ላጣ እችላለሁ፣ ብዙ ነገር ይታጣል። እግዚአብሔር ግን እናገኛለን። እሱ በቂያችን፣ እሱ ትርፋችን ነው። እግዚአብሔር በቂ ሀብት ነው። የዓለምን ሀብትና ክብር ሁሉ ተቀበለ። እግዚአብሔር ከምን ጥቅም አለው? ጥቅም አለው? የለውም እኮ። ዓለም ሁሉ ቢሰግድልህ የዓለም ንብረት ሁሉ ያንተ ንብረት ቢሆን እግዚአብሔር ከሌለ የሞትክ ነህ። ምንም ጥቅም የለውም። ሰው ስጋን ሁሉ ቢያተርፍ ነፍሱን ቢያጣም ይጠቅመዋል። እና ኤልሳ ሲጀምር አገልግሎት እጅ አጣቢ ነበረ። እየሰማችሁ ነው? ኤልሳ አገልግሎት ሲጀምር የኤልያስን እጅ እያጠበን ያገለገለው። አገልጋይ ፈንድቶ አይወጣም፣ ቀስ እያለ ነው የሚወጣው፣ እየተሰራ ነው የሚወጣው። ዛሬ እኮ የሚሰራ ሰው የለም እኮ። ዛሬ በቃ መራመድ እርምጃ ይከበር ምንድነው? በጥቂቱ ማደግ አንወድም። ክርስቶስም ጌታችን አይደለ? በእግዚአብሔር ፊትና በሰው ፊት በጥቂቱ አደገ እኮ ነው የሚለው። ጌታችን ኢየሱስ ክርስቶስ ስርዓትን አክብሯል። በእግዚአብሔር ፊትና በሰው ፊት በየጥቂቱ አደገ ነው የሚለው። እርምጃን አክብሩ ወንድሞቼ፣ መሰላልን አክብሩ፣ ጅማሬን አክብሩ። ጅማሬ የማያከብር እርምጃን የማያከብር መሰላልን የማያከብር አይወጣም፣ አይጸድቅ። እኛ መንገድ አናከብርም። እኛ የምናይ መድረሻውን ውበት ነው፣ ማማውን ነው የምናይ፣ መንገዱን አናይም። እኛ ትርፉን ነው የምናይ፣ ጉዞን አንመለከትም። ሽልማቱን ነው የምናየው፣ ድካሙን አንመለከትም። እዚህ ነው ምን ከስረው እኮ። አገልጋይ በድካም ውስጥ የሚያልፍ ነው። ትርፉ እግዚአብሔር ብቻ ነው አገልጋይ። እየሰማችሁ ነው? ሌጊዮን ጭፍራው ታውቁታላችሁ? ያ የነበረው የታመመ ሰው ጌታችን ፈወሰውና ልከተላ አለው። ሌጊዮን ላገለግል እንደ ሐዋርያት ብለው ጌታ ምን አለው? አይሆንም አለው። ሂድና አለው የእግዚአብሔር ስራ ተናገር፣ እግዚአብሔር ያደረገልን ውለታ ተናገር፣ ለዘመዶች ተናገር አለው። ያ ሰውም ሄዶ አለ ለአስሩ ከተማ በሚባለው ሁሉ ሰበከ ይላል። ሌጊዮን ጭፍራ የነበረበት ነው፣ አጋንንት የነበረበት ሰው ነው። ሰባኪ የተፈወሰ ነው። የሰማችሁ ነው? አገልጋይ የተፈወሰ ነው። ሌጊዮን ጭፍራ የታሰረ ነበረ፣ በአጋንንት የታሰረ በሰንሰለት ታስሮ ነበረ። ህመምተኛ ነበረ፣ የተናቀ ነበረ፣ መቃብር ወዳጅ ነበረው። በመቃብር የሚጨው የሚያግር ሰው የሌለው የተናቀ የወደቀ ሰው ነበር። እግዚአብሔር አየው፣ አሳረፈው። አገልጋይ የተፈወሰ ነው። ተፈወሰ፣ ማገልገል ጀመረ። ያልተፈወሰ ሰው አያገለግልም። እግዚአብሔርን ያልቀመሱ ሰዎች ናቸው የሚረብሹና። እግዚአብሔርን የቀመሰ ሰው ነው አገልጋይ ማለት። ያልቀመሰውን የሚያወራ ሰው ነው ጋንግን የሆነብን ዛሬ ስብከቱ ሁሉ የማይሰራው ለምን ነው ሲባል ያልቀመስነው ነው የምናወራው። ሰባኪ የተፈወሰ ነው። ይሄ ሌጊዮን የተላከ ነው። ማን የላከው ነው? ጌታ የላከው ነው። ጌታ የላከው ወደ ጌታ ያደርሳል። ያልተላከ አያገለግልም። ያልተቀባ አያገለግልም። ይሄ ሌጊዮን ዋጋ ተቀብሏል። እግዚአብሔር ፈውሶታል። እስራቱን ፈቷል። ላከው አገልግል ብሎ። አገልጋዩ የተቀበለ ነው ዋጋውን። እየሰማችሁ ነው? አገልጋይ ዋጋውን ተቀብሎ ነው የሚጀምር ስራውን። ለምናገለግልበት መንፈሳዊ ጸጋ ችርቻው የለውም። ጸጋ አይሸጥም። ሰባኪ ለሰበከው ገንዘብ አይቀበልም፣ ነውር ነው ስለማይሸጥ። ለምን? መጀመሪያም ተቀበልን ይወጣል። አገልጋይ የእግዚአብሔር ፍቅር ዋጋው ነው። ተቀብሏል፣ ተፈቷል፣ ከስራቱ ነፃ ወጥቷል። የተቀበልን ፍቅር ያስገድደናል። ለዛ እናገለግላለን፣ ነፃ እናወጣለን። እግዚአብሔር ያስበን። እንቀጥል። እንደዚህ ይላል። አንደኛው ሰው ግና አንድ መክሊት ተቀብሎ ወሰደና ቀበራት። ዛሬ ጉዳችን ሊፈላ ነው መቼም። እየሰማችሁ ነው? አንድ መክሊት አንድ ውድ ነው፣ አንድ ውበት ነው።
አይቀበርም። መጀመሪያ መክሊቱ የጌታ መክሊት ነው፣ የእሱ አይደለም። የጌታውን መክሊት ወስዶ ቀበረ ነው የሚለው ቃሉ። የጌታውን መክሊት ወስዶ ቀበረ። ይሄ መክሊት ምንድን ነው? እሱን እናያለን እና እንጨርሳለን። የሰማችሁኝ ነው? መንፈሳችሁን አበርቱ። የመጀመሪያዋ አንድ መክሊት ብቸኛዋ የቀበርናት መክሊት ዛሬ ናት። የሰማችሁኝ ነው? እያንዳንዳችን በጣም በርተን የምንሰራው ስራ ይሄ ነው። ብዙ ሰው በጣም ጥንካሬ አለው። በምን ዛሬውን ይቀብራል። ብዙዎቻችን በዛሬ ላይ በጣም ነው የምንረማመደው። ዛሬ የሚያከብር ሰው የለም። ዛሬ ግን ትናንትን የባረከ ሊቀ ካህን ዛሬ ነው። ዛሬ ክቡር ነው። ዘላለማችን የምንወርስበት ኃይል ነው። ዛሬ ክቡር ነው ወንድሞቼ። በትናንትና ቁስል በነገ ተስፋና ቁስላት ዛሬ ክቡር ናት። ዛሬ መታረም እንችላለን። ዛሬ መዳን እንችላለን። ዛሬ መታከም እንችላለን። ዛሬ መፈወስ እንችላለን። ዛሬ በጣም ብዙ ቀን ነው። ዛሬ ሲባል አይነስባችሁ፣ ሰዓቱ ትንሽ እንዳይመስላችሁ። ዛሬ ዘላለምን የሚያቀና ቀን ነው። በእጃችን ያለ ህልውና ነው። ብዙዎቻችን በትናንትና ትዝታ እያቆሰን ነው። ብዙዎቻችን በነገ ተስፋ ስላከሰን ነው እንጂ ዛሬ ውበት ነበረ። ዛሬ መቅበር ሁላችን ስራችን ሆኗል። ለምንድን ነው ዛሬ የማታከብሩ? መዳን ዛሬ እኮ ነው። መለወጥ ዛሬ ነው። መውደድ ዛሬ ነው። ማፍቀር ዛሬ ነው። መነሳት ዛሬ እኮ ነው። ብዙዎቻችን ተስፋ ነው የምናደርገው ነገ ብንሰራ፣ ነገ ብናገኝ፣ ነገ ብደሰት። ዛሬ መደሰት ነው። ዛሬን ያላረፈ ነገን አያርፍም። ዛሬን ያልባረከ ነገውን አይባርክም። ዛሬን ያላገኘ ነገውን አያገኝም። አይምሰላችሁ። ዛሬ ትልቅ ነው። 24 ሰዓት ሳይሆን 24 እድል ነው ዛሬ። ነገ ከምትጸጸቱ፣ ነገ ጸጸት ከሚገርፋችሁ፣ ከምትበሽቁ፣ ከምትከሱ ዛሬ ውደዱ። ዛሬ ጀምሩ፣ መስራት ጀምሩ፣ ውደዱ። ዛሬ ማፍቀር ጀምሩ። ዛሬ ክቡር ነው። እየሰማችሁኝ ነው? እኛ ለዛሬ ክብር የለንም። ሁለተኛዋ አንድ መክሊት ብዙዎቻችን እየወሰድን ምን ቀብራት፣ ብዙዎቻችን እየሰማን የማንታዘዘው የእግዚአብሔር ቃል አንድ መክሊት ናት። እንሰማለን አንለወጥ፣ ወስዶ መቅበር ነው። አሁን ስንማር፣ አሁን ስንሰማ ውስጣችን ይሰበራል። በጎ ለመሆን እናስባለን። በውስጣችን ከራሳችን ጋር ኪዳን እንገባለን፣ መሐላ እንፈጽማለን። እንደወጣን ግን ከዓለም ጋር እንለቃለቃለን። በዓለም ምኞት ነደፋፈዋለን። ከዚህ መሰበር አለ፣ ከዚህ ማነስ አለ፣ መስተካከል አለ። ውስጣችን ይበዘበራል። እንደወጣን ግና በዓለም ምኞትና ስሜት ደግሞ እንደፈዋለን አቅልቀን። አቤት መቅበራችን በዛ እኮ። እንሰማለን፣ ወስዶ መቅበር ነው። አንለወጥም። የሰሙት ቃል ጳውሎስ ሲናገር ደስ የሚል ቃል ይናገራል። ከሚሰሙት ጋር በእምነት አልተዋሃደምን አልጠቀማቸው ይላል ጳውሎስ። አይጠቅምም ካልተዋሃደ እግዚአብሔር ቃል። መዋሃድ አለበት ቃሉ። መስማት ወስዶ መቅበር ነው። ስንሰማ እንሰበራለን። ከነገ ጀምሮ ሰው ነው መሆን እንላለን። ከዚህ በኋላ አስተካከላለሁ እንላለን። ንስሐ እገባለሁ እንላለን። ከዚህ በኋላ እንቆርባለን ትላለህ። ወጥ ግን የለም እዛ በኋላ የዓለም ትብታብ ያስራል። ወስዶ መቅበር ማለት እሱ ነው። አንድ መክሊት ወስደን የቀበር ነው። የሰማችሁኝ ነው? እግዚአብሔር ሊፈትናቸው መጣ። ዋጋ ስለሚከፍል እሱ የተቀበሉ ሰዎች አትራፊ ናቸው። 5 ተቀበለ፣ 5 አትርፍ ያለው አለው። ምን አለው? ወደ ጌታ ደስታ ግባ አለው። የሰማችሁ ነው? ሽልማቱ ይሄ ነው። ስናተርፍ ሽልማታችን ራሱ እግዚአብሔር ነው። ወደ ጌታ ደስታ ግባ አለው። ደስታ ወደኛ ሲመጣ እንኳን የሚያረገንን ነው የምናጣው። ይሄ ጊዜያዊ ደስታው፣ ይሄ ሽራፊ ደስታው፣ ይሄ ምድራዊ ደስታ እንኳን ወደኛ ሲመጣ አቅላችን ነው የሚሰወረው። ይሄኛው ደስታ ልዩ ደስታ ነው። ወደ ጌታ ደስታ ግባ። የደስታ ባህር ነው።
የረፍት ባህር ነው። እግዚአብሔርን በማወቅ የምንመላበት ደስታ ነው። ወደ ጌታ ደስታ ግባ አለው። ከዓለም ደስታ የጌታ ደስታ ልዩ ነው። የዓለም ደስታ ቀጠሮ አለው፣ የሐዘን ቀጠሮ አለው። ነገ ማልቀስ አለው፣ ነገ ማንባት አለው። ይከስማል። ስስ ነው የዓለም ደስታ፣ የማያስገባ ደስታ ነው። የዓለም ደስታ የሚመክን ነው፣ የሚጠወልግ ነው፣ የማያሳርፍ ነው። አሁን ደስታውን ሐዘን ነው። አሁን እረፍት፣ አሁን መከራ መቅበዝበዝ ነው። ወደ ጌታ ደስታ ግባ። የጌታ ደስታ ካረፉ በኋላ መቅበዝበዝ የለውም። የጌታ ደስታ ከደስታ በኋላ መከራ ሐዘን የለውም። የጌታ ደስታ ከገቡ በኋላ መውጣት የለውም። የሚያሳርፍ ወደ ጌታ ደስታ ግባ። እሱ ነው ሽልማቱ። ጌታችን ሲናገር በወንጌል ላይ በዮሐንስ ወንጌል ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ግን እንደ ዓለም ሰላም አይደለም ይላል ክርስቶስ። ሰላሜን እሰጣችኋለሁ፣ የኔ ሰላም ግን እንደ ዓለም ሰላም አይደለም። የጌታ ደስታ እንደ ዓለም ደስታ አይደለም፣ ልዩ ደስታ ነው። ልዩ መልክ ነው ያለው። እኛ የምናገለግለው ሰዎች ወደ ሰሩት ደስታ ለመግባት ነው። ብዙ ሰው የሚደክመው ሰው ወደ አዘጋጀው ደስታ ለመግባት ነው። እሱ አያሳርፍም፣ ያቅበዘብዛል። ወደ ጌታ ደስታ ግባ፣ ተሸለሙ። ሽልማታቸው ይሄ ነው። የጌታ ደስታ ነው ሽልማታችን። አንድ ሰው ግን እንደዚህ አለ፣ እየሰማችሁኝ ነው? እንደዚህ አለ መጥቶ ጌታ ሆይ አለ ባላንዱ መክሊት፣ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ሰነፍ ሰው። በነገራችን ላይ ሚስጥሩ ልክ ነው። እግዚአብሔር ካልዘራበት ነው የሚያጭድ። እግዚአብሔር ካልበተነበት ነው የሚሰበስብ። እግዚአብሔር ያልሰጠውን አይጠይቅም። እውነት ነው። በዚህ ምሳሌ ላይ ልክ ነው። እግዚአብሔር ሰጠ፣ መክሊት ጠየቃቸው ኋላ ዋጋ ስላለው። እግዚአብሔር ያልሰጠውን አይጠይቅም። እውነት ነው። ይሄ ሚስጥሩ ምንድን ነው? እግዚአብሔር ካልዘራበት ነው የሚያጭደው። እግዚአብሔር ምስጋና የሚቀበለው ከበሽተኛ ነው። ጤነኛ እግዚአብሔርን አያመሰግነው። እግዚአብሔርን የሚያከብረው የጎደለበት ሰው ነው። የሞላለት የተባረከ አጉረምራሚ ነው። የሚያላዝን በየመንገዱ የሞላለት ሰው ነው። እግዚአብሔር የባረከው ነው እግዚአብሔር የሚነክሰው። እግዚአብሔር የወደደው ሰው ነው እግዚአብሔር የነከሰው። እንደዛ ስላየን እሱ ነው እውነቱ። እግዚአብሔር የሚሰበስበው ከማን ነው? ካልዘራበት ነው። እግዚአብሔር ምስጋና የሚቀበለው ከነዛ ምስኪኖች ስለሆነ። ይሄን ሐሳብ እስኪ እንይና እንጨርሳለን። የሰነፍ ሰው ዋሻ የሰማችሁ ነው። አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ የሰነፍ ሰው ዋሻ አንደኛው መራቀቅ ነው። የሰማችሁ ነው። ሰነፍ በጣም ነው የሚራቀቀው። እንደ ሰነፍ የሚራቀቅ ሰው የለም። አይሰራም፣ ስራ የለውም፣ ግን በጣም ተመጻዳቂ ፈላስፋ ነው። ሰነፍ ይራቀቃል። ለስንፍናው ጥቅስ አያጣም። ለሰነፍ ጆሮ አለ ሰለሞን ሲናገር፣ ለሰነፍ ጆሮ አትናገር ይላል። ምክንያቱም ምክርን ፌዝ ያደርግባል ነው የሚለው። የእውቀትን ጥበብ ያፌዝበታልና በሰነፍ ጆሮ አትናገር ይላል። ሰነፍ በጣም ነው የሚራቀቀው። በነገራችን ላይ ሰነፍ ዝም አይልም። ሰነፍ ተራቃቂ ነው። ለስንፍናው መደገፊያ ክብር አያጣም። አተራቀቁ። አሜን ብላችሁ ተቀበሉ። ስንፍናን አሜን ብሎ አሁን የኛ ሀገር እንደዛ እኮ ችግራችን። ኢትዮጵያ በጣም ልዩ ሀገር ናት። የጻድቅ ሀገር ናት። ብሩክ ሀገር ናት። የስልጣኔ መጀመሪያ፣ የሰው ልጅ መነሻ። ሰነፍ ነው የሚራቀቀው። የሰማችሁ ነው። ሰነፍ ነው የሚራቀቀው። እኛ ድሃ ህዝብ ነን። የኛ ህዝብ ደንቆሮ ህዝብ ነው። የኢትዮጵያ ህዝብ ምቀኛ ህዝብ ነው። ቅናተኛ ህዝብ ነው። ሰነፍ ህዝብ ነው። ግን በጣም እንራቀቀው። የስልጣኔ መጀመሪያ የተሰወረ ከተሞች በጣም ብዙ ናቸው ያሉ። አውጣ እናሳየ። መራቀቅ ሰነፍ ምልክት ነው። ግሪካውያን ስልጣኔ መነሻና መጀመሪያ ናቸው። ዛሬ ግን በጣም ድሃ ሀገር ነው አውሮፓ ውስጥ ግሪክ። ግሪክ ሀገር ብትሉ ዛሬ ወጣት የለም፣ አልቆ ተሰዱ በሙሉ። የግሪካውያን ስደት መነሻ ምንድነው ሲባል በቃ ይራቀቃሉ። እኛ ይላሉ አሜሪካ ሳትታሰብ ስልጣኔ በእኛ ሀገር ነበረ።
ፍልስፍና የኛ፣ ዲሞክራሲ የኛ፣ ስነ ጥበብ የኛ፣ አዋቂ ነን ይላሉ። ተራቀቁ ግን ድሃው ነው ቀሩ። አተራቀቁ። ሰነፍ ነው የሚራቀቀው። ሁለተኛ የሰማችሁ ነው። ሁለተኛ ካልዘራህበት የምታጭድ ካልሰበሰብክበት የምትበትን ጨካኝ እንደሆንክ። ሰነፍ ሰው ከሳሽ ነው። ሰነፍ ሰው ወቃሽ ነው። ሰነፍ ሰው ረጋሚ ነው። ሰነፍ ሰው እንደዛ ነው ባህሪው። ተመልከቱ በየቤታችሁ። ሰነፍ ሰው ሁሉ ምላሳም ነው። ኃይለኛ ምላሳም ካለ ሰነፍ ሰው ነው። በቃ በከንፈሩ ነው የሚሸነግላችሁ። ረጋሚ ነው። ወቃሽ ከሳሽ ነው። አያምንላችሁም። በቃ ስንፍናውን ስለማያምን በቃ መውቀስ ነው። ሁሉ ይሰድባል። ረጋሚ ነው። እንደ ሰነፍ ወቃሽ የለም። እንደ ሰነፍ ከሳሽ የለም። ሶስተኛ አውቃለሁና ይላል። ካልዘራበት እንደምታጭድ አውቃለሁና። ሰነፍ ሰው አውቃለሁ ባይ ነው። እንደ ሰነፍ ሰው አውቃለሁ ባይ የለም። እኛ እኮ ምን እንደሚለው አንዳንድ ሰካራማ እኮ ስፈልግ ነው እንጂ ካልፈልግ እኮ አቆማለሁ ይላል። ሰውዬ እኮ ከብዶት እኮ ነው። ሱሰኛ እኮ ነው። በቃ በሱስ እኮ ሰውዬ እኮ ታስሮ እኮ ነው ያለ። ኃይለኛ ሰካራም እኮ ነው። ኃይለኛ ሰው እኮ ብፈልግ ይላል። በቃ ብፈልግ በአንድ ቀን ማቆም ይላል። አውቃለሁ ባይ ነው ሰነፍ ሰው። አይችልም። ስለማይችል ነው የዘፈቀው። እኔ ከፈለኩ መጠጥ በአንድ ቀን ማቆም ይላል። አይችልም። ሰነፍ ስለሆነ ነው። ሰካራም ስለሆነ ነው። አውቃለሁ ባይ ነው ሰነፍ ሰው። የሰማችሁ ነው። አውቃለሁ አትበሉ፣ ነውር ነው። አውቃለሁ አለው። አያቆም እኮ ጌታውን። ማን አስገደደው? ሲሰጠው አይደል? ፈቅዶ እኮ ሰጠው። እግዚአብሔር ያስበል። አራተኛ የሰማችሁ ነው። ከሳሽ ነው፣ ወቃሽ ነው፣ አውቃለሁ ባይ ነው፣ ምክንያተኛ ነው። ካልዘራህበት እንደምታጭድ ስለማ ወስጄ ቀበርኩት አለው። ሰነፍ ሰው ምክንያተኛ ነው። ምክንያታዊ አይደለም፣ ምክንያተኛ ነው። ያመካኛል። እኔ ጋር ናችሁ። ራሳችሁን ታዘቡት። ስንፍናችሁን በደንብ ወቁት። የስንፍና ትራስ ነው። የስንት ራስ ነው? ዛሬ ያልቀበርነው መክሊት የለንም። ሰነፎች ስለሆነ ነው። አውቃለሁ ምክንያተኛ ነው። አምስተኛ ሰነፍ ሰው ቀባሪ ነው። መቅበር ይችላል። ወስዶ መክሊቷን ቀበራት። አንድ ባለቅኔ ያለ የሚናገረው እስመ ተናገርኩ ጽድቀ ሰባ ዛቲ ዓለም ይጸልኡኒ። የሰማችሁ ነው። እስመ ተናገርኩ ጽድቀ ሰባ ዛቲ ዓለም ይጸልኡኒ ወከመ ኢይን ማሰተ ወነዛከ ያፈራሃኒ እምኩሉሰ ይሄይስ ወይሰኒ ይላል። እውነት ብናገር አለ የዚህ ዓለም ሰዎች ይጠሉኛል አለ። ውሸትን ብናገር የእግዚአብሔር ፍርድ ያስፈራኛል። ከዚህ ሁሉ ዝምታ ይሻለኛል አለ። ዝምታ ይሻለኛል። ስንፍና ነው። እውነትን የሚቀብር ሰነፍ ሰው ነው። እውነትን መናገር ነው። ቅኔው ትርጉሙ ሌላ ቢሆንም በፍርሃት በማወቅ ባለማወቅ በግለኝነት በጥቅም በሆዳምነት ዛሬ ብዙ የሚቀበል መክሊት አለ። እውነት ተቀብሯል። እምነት ተቀብሯል። ተስፋ ተቀብሮ ነው ያለ ዛሬ። ጽድቅ ተቀብሮ ነው ያለ። ቅድስና ተቀብሮ ነው ያለ እኮ ዛሬ። የተቀበለ ምን አለ? እግዚአብሔር ያስበን። ቀባሪ ነው ሰነፍ ሰው። እግዚአብሔርም ተሳሰበ ወይም ሰውዬ ወስዳችሁም ጣሉት አለ። ወደ ምን? ወደ ሲኦል ጣሉት አለ። በቃ ሰነፍ ሰው ምንድነው አድራሻው? መጣየው ሲኦል ነው። አትስነፉ። ለማመስገን ለመባረክ እግዚአብሔርን ሰዎችን ለማየት ጊዜ አያንሰንም። ጊዜ በቂ ነው። አትስነፉ። ለመርገም ጊዜ አናጣም፣ እውቀት አናጣም። ለምስጋና ግን ብቃት የለንም። ለምንድን ነው? ስንፍና እኮ ነው። ሰነፍ ይጠበባል ለክፋት፣ ሰነፍ ይጠበባል ለመርገም፣ ለምስጋና ነው የማይጠበበው። እግዚአብሔር ያስበን። በጥቂቱ የታመነ በብዙ እሾምሃለሁ። ጥቂትን የሚያከብር በብዙ ይከብራል። ጥቂት ነገርን የሚያከብር በጣም በተለቀ ነገር ይከብራል። ጥቂት እርምጃን አክብሩ፣ ጥቂት እርሾን አክብሩ፣ ጥቂት እርምጃን ባርኩ። በስራም በህልውናም በቅድስናም ጥቂት ነገር ነው የሚያደርገው። እያደገ ነው የሚሄደው። ፈል ሳለ ነው ዛፍ የሆነው።
ማንም ዛፍ ያለ ፈል አላደገም። ፈል በነበረበት ስስ ነው፣ ቀጭን ነው፣ ልል ነው፣ የሚበጠስ ነው። ግን ካደገ በኋላ መጥረቢያ እንኳን አይቆርጠውም። ፈልነት ዘመናችሁን አክብሩት። እግዚአብሔር ያስበን። እግዚአብሔር ወይ እናመሰግንሃለን ስላስተማርከን፣ ስለባረከን፣ ስለ ቅዱስ ቀን ስም የተመሰገነ ይሁን። ጌታዬ ወይ ክብር ምስጋና ለስም ይሁን። ጸጋችን እንድናውቅ ጠቁመን፣ በጸጋችን ለማትረፊያ ደግሞ አድርግልን። ነገራችን እንዳይቀበር በሰነፍ ደግሞ እንዳንሆን መንፈስ ያግዘን። ክብር ምስጋና ለስም ይሁን። ይቆየው። ስብሐት ለእግዚአብሔር። አሜን።